Hello everyone, welcome to our YouTube channel. Today we will be doing some questions that are based on emerging technology, chapter 1. So by doing this question, you can test yourself. Question number 1. Where did industrial revolution start and why did it begin there? የት ነው ኢንዱስትሪያል ሪቮሉሽን የጀመረው እና ደግሞ ለምንድን ነው እዛ የጀመረው ነው የሚለን። ኤ ዩናይትድ ስቴትስ ዲው ቱ ቴክኖሎጂካል ኢኖቬሽን በዩናይትድ ስቴትስ ምክንያቱ ደግሞ ቴክኖሎጂካል ፈጠራዎች እየበዙ ስለመጡ። ቢ ዩናይትድ ኪንግደም ዲው ቱ አቬላቢሊቲ ኦፍ ሪሶርስ ዩናይትድ ኪንግደም ወይም ዩኬ ምክንያቱ ደግሞ የሪሶርሶች መገኘት በደንብ የሪሶርሶች መገኘት ለዚህ ለኢንዱስትሪያል ሪቮሉሽን ምክንያት ሆኗል። ሲ ፍራንስ ዲው ቱ ስትሮንግ ሴንትራላይዝድ ገቨርንመንት በደንብ ጠንካራ የሆነ የተዋቀረ መንግስት ስላለ በፍራንስ። ዲ ጀርመኒ ዲው ቱ ስትሮንግ አካዳሚክ ኢንስቲትዩሽንስ ጥሩ የሆነ የትምህርት ኢንስቲትዩሽን ስላለ እሱ ደግሞ በጀርመኒ ነው ኢንዱስትሪያል ሪቮሉሽን የተከሰተው ነው የሚለን የጀመረው። ስለዚህ ያው ግልጽ ነው ይሄ ዩናይትድ ኪንግደም ነው የጀመረው። የጀመረበት ዋና ምክንያት ደግሞ ያሉት ሪሶርሶች ወደ ፊኒሽድ ፕሮዳክት ለመቀየር ያሉት ሪሶርሶችን በኢንዱስትሪ ውስጥ በማስገባት ፕሮሰስ በማድረግ ወደ ፊኒሽድ ፕሮዳክት ለሰው ልጅ ወደሚያገለግሉ ፕሮዳክቶች የመቀየር ሂደት ስላስፈለገ ነው። ስለዚህ የአንደኛው መልስ ቢ ነው ማለት ነው። ሁለተኛ ዋት ዳዝ ኢመርጂንግ ሚን ኢን ዘ ኮንቴክስት ኦፍ ኢመርጂንግ ቴክኖሎጂ ኤንድ ሃው አር ዜይ ፋውንድ? A technology that have been around for decades but are still evolving. B new technology that are currently being developed and have the potential to disrupt industries. C technology that have been fully implemented and are widely used. D obsolete technology that are being revived for niche uses. ስለዚህ ያው ኢመርጂንግ የምንለው አዲስ ኢመርጂ ያደረገ አዲስ የመጣ ቴክኖሎጂ ሲሆን እንደገና ደግሞ በማደግ ላይ ያለ እንደገና ኢንዱስትሪዎችን አፌክት የማድረግ አቅም ያለው ሲሆን ነው ኢመርጂንግ የምንለው። እና የኢመርጂንግ ኮንቴክስት በኢመርጂንግ ቴክኖሎጂ ላይ ይህ ነው ማለት ነው። ስለዚህ መልሱ ቢ ነው። ቴክኖሎጂ that are currently being developed and have the potential to disrupt industries. ሶስተኛ what make emerging technology happen and what impact will they have on individual society and environment? ምንድን ነው ኢመርጂንግ ቴክኖሎጂን እንዲከሰት ያደረገው እና በሰው ልጅ ላይ በማህበረሰብ ላይ እና በኢንቫይሮንመንት ላይ ያለው ተጽዕኖ ምንድን ነው የሚለን። ኤ አድቫንስ ኢን ማሽን ለርኒንግ ኤንድ አርቲፊሻል ኢንተለጀንስ they will enhance productivity but may lead to job losses። ያው በማሽን ወይም የማሽኖች ራሳቸው በራሳቸው እንዲማሩ እንደገና ደግሞ የኤአይ እድገትን የሚያመጣል እና ይሄ ደግሞ የሰው ልጅን ፕሮዳክቲቪቲ ይጨምራል፣ ግን አት ዘ ሴም ታይም ስራ ሊያሳጣ ይችላል። ቢ ገቨርንመንት ሬጉሌሽን ኤንድ ፖሊሲስ they will create more uniformity in technology across the world። በገቨርንመንት ሬጉሌሽን በመንግስት ህግና ደንቦች ላይ የሆነ ተመሳሳይ የሆነ እንትን ይፈጥርልናል። እንደገና ደግሞ ማለት በሁሉም እንትን ላይ አንደኛው ገቨርንመንት ከሌላኛው ገቨርንመንት ያለው ሬጉሌሽን እና ፖሊሲ ላይ የሆነ ኢንፍሉዌንስ በማሳደር ዩኒፎርሚቲን ይፈጥራል። ሲ ኒው ዲስከቨሪ ኢን ፊዚክስ ኤንድ ማቴሪያል ሳይንስ በፊዚክስ እና በማቴሪያል ሳይንስ ላይ አዳዲስ ግኝቶች they will have minimal societal impact ትንሽ የሆነ ህብረተሰባዊ ተጽዕኖ ነው የሚኖራቸው ነው የሚለን። ዲ a lack of resource for development
የሪሶርስ እጥረት በእድገት ላይ ምን ክሬት ያደርጋል? ኢንቫይሮንመንት ዲስትራክሽን ክሬት ያደርጋል ነው የሚለን። ስለዚህ ያው ይሄ መልሱ ግልጽ ነው። በማሽን ለርኒንግ እና በአርቲፊሻል ኢንተለጀንስ ላይ ትልቅ የሆነ ተጽዕኖ ነው ያለው እና ይሄ ደግሞ የሰው ልጅን ፕሮዳክቲቪቲ በደንብ ይጨምራል፣ ግን አት ዘ ሴም ታይም ጆብ የሰው ልጅ እንዲያጣ ሊያደርግ ይችላል። ሶ የሶስተኛ ኤ ነው ማለት ነው። ምክንያቱም በኤአይ ምክንያት በማሽን ለርኒንግ ምክንያት የሚተኩ ስራዎች ሊኖሩ ይችላሉ። ስለዚህ እነዛን ስራዎች ደግሞ ኤአይ የሚሰራ ከሆነ ማንም ሰው ሰውን አይቀጥርም ማለት ነው። አራተኛ ዋት ኢዝ ዘ ሮል ኦፍ ዳታ ዋት ኢዝ ዘ ሮል ኦፍ ዳታ ኢን ኢመርጂንግ ቴክኖሎጂ? የዳታ ሚና ምንድን ነው በኢመርጂንግ ቴክኖሎጂ ላይ ነው የሚለን። ኤ ዳታ ኢዝ ስትራቴጂክ አሴት ፎር ዘ ኢኮኖሚ። ቢ ዳታ ኢዝ ዩዝድ ፎር ዴቨሎፒንግ አውቶኖመስ ቬሂክል። ሲ ዳታ ሃዝ ሚኒማል ኢምፓክት ኦን ቴክኖሎጂካል አድቫንስመንት። ዲ ዳታ ኢዝ ኦንሊ ኢምፖርታንት ፎር አካዳሚክ ሪሰርች። ሶ ዳታ ዋና ለኢኮኖሚክ እንትኑ ስትራቴጂው እንደ አሴት ነው፣ እንደ ግብአት ነው። ስለዚህ አውቶኖመስ ቬሂክሎችን ብቻ ለማሳደግ አይደለም፣ ወይንም ደግሞ በቴክኖሎጂካል አድቫንስመንት ላይ ትንሽ የሆነ ተጽዕኖ አይደለም ያለው፣ ቢግ የሆነ ተጽዕኖ ነው ያለው እና ዳታ ደግሞ ለአካዳሚክ ሪሰርች ብቻ አይደለም የሚጠቅመው። ስለዚህ የአራተኛ መልሱ ይሄ ነው ማለት ነው። አምስተኛ ዊች ኦፍ ዘ ፎሎዊንግ ኢዝ አን ኤግዛምፕል ኦፍ ፕሮግራማብል ዲቫይስ? የፕሮግራማብል ዲቫይስ ምሳሌ የሆነው የትኛው ነው? ኤ መካኒካል ታይፕራይተር፣ ቢ ስማርትፎን፣ ሲ አናሎግ፣ ዲ ኤሌክትሪክ ፋን። ሶ የአምስተኛ መልሱ ቢ ነው ማለት ነው። ስማርትፎን ነው ፕሮግራማብል ዲቫይስ ማለት ነው። ከነዚህ ውስጥ ክሎክ፣ ኤሌክትሪክ ፋን፣ ሜካኒካል ታይፕራይተር የኢመርጂንግ ቴክኖሎጂን እውቀት በመጠቀም የኮምፒውተር ሳይንስ እውቀትን በመጠቀም ሶፍትዌር ላንጉጅ ሶፍትዌር ዴቨሎፕመንት እውቀትን በመጠቀም ፕሮግራም ልናደርግ የምንችለው ስማርትፎን ነው ማለት ነው። ስለዚህ የአምስተኛ መልሱ ቢ ነው። ስድስተኛ ዋት ኢዝ ዘ ፕራይመሪ ፎከስ ኦፍ ሂውማን ኮምፒውተር ኢንተራክሽን? የሂውማን ኮምፒውተር ኢንተራክሽን ዋና ትኩረቱ ምንድን ነው ነው የሚለን። ኤ ኢንሃንሲንግ ሃርድዌር ፐርፎርማንስ፣ የሃርድዌርን አቅም በማሳደግ ነው። ቢ ኢምፕሩቪንግ ዘ ዩዛቢሊቲ ኤንድ ኤክስፒሪየንስ ቢትዊን ሂውመንስ ኤንድ ኮምፒውተር፣ በሰው ልጅ እና በኮምፒውተር መካከል ያለውን ጥቅም እንደገና ደግሞ ልምዱን ማሻሻል ነው። ሲ ዴቨሎፒንግ ኒው ፕሮግራሚንግ ላንጉጅ፣ አዳዲስ የፕሮግራሚንግ ላንጉጅ እንደነ ሲ ፕላስ ፕላስ፣ ጃቫ ስክሪፕት፣ ፓይተን፣ ኤችቲኤምኤል የመሳሰሉ እንትኖችን ዴቨሎፕ ማድረግ ነው። ዲ ስተዲንግ ኮምፒውተር አልጎሪዝም፣ የኮምፒውተሮችን የሚሰሩበትን መንገድ ሲስተም ወይም ደግሞ አልጎሪዝም የምንለውን ማጥናት ነው። ስለዚህ ያው መልሱ ዲ ነው ማለት ነው። ምክንያቱም ሂውመን ኮምፒውተር ኢንተራክሽን ወይንም ደግሞ ኤችሲአይ ዋና ትኩረቱ የሰው ልጅ ከኮምፒውተር ጋር ያለውን ኤክስፒሪየንስ እና ዩዜጅ ኢምፕሩቭ ማድረግ ነው። ስለዚህ የስድስተኛ መልሱ ቢ ነው ማለት ነው። ሰባተኛ ዊች ኦፍ ዘ ፎሎዊንግ ቴክኖሎጂ አለው ዩዘርስ ቱ ኢንተራክት ዊዝ ዲጂታል ኮንቴንት ኢን ፊዚካል ኢንቫይሮንመንት? ኤ ቨርቹዋል ሪያሊቲ፣ ቢ አጉመንትድ ሪያሊቲ፣ ሲ ስሪዲ ፕሪንቲንግ፣ ዲ ክላውድ ኮምፒውቲንግ። ሶ የትኛው ቴክኖሎጂ ነው የተጠቃሚን ከዲጂታል ኮንቴንት ጋር በፊዚካል ኢንቫይሮንመንት ኢንተራክት እንዲያደርግ የሚጠቅመው ነው የሚለው። ኤ ቨርቹዋል ሪያሊቲ፣ ቢ አጉመንትድ ሪያሊቲ፣ ሲ ስሪዲ ፕሪንቲንግ፣ ዲ ክላውድ ኮምፒውቲንግ። ሶ ኢትስ አጉመንትድ ሪያሊቲ ቦዝ ተጠቃሚን ከዲጂታል እንትንን ከፊዚካል ኢንቫይሮንመንት ጋር ኮምባይን በማድረግ
ኢንተራክት እንዲያደርግ የሚጠቅመው አውግመንትድ ሪያሊቲ ወይም ኤአር ነው። ስለዚህ ወደ 8ኛ ጥያቄ ደርሰናል። ራሳችሁን እየፈተሻችሁ እንደሆነ ተስፋ እናደርጋለን። ሰብስክራይብ ማድረጋችሁ እንዳትረሱ። በየቀኑ 2 ቪዲዮ ስለሚለቀቅ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። 8ኛ ዋት ኢዝ ዘ ሲግኒፊካንስ ኦፍ ዘ ኢንዱስትሪያል ሪቮሉሽን? የኢንዱስትሪያል ሪቮሉሽን ጥቅሙ ምንድን ነበር ነው የሚለው። ምንድን ነው? ኤ ኢንትሮዳክሽን ኦፍ ማስ ፕሮዳክሽን ኤንድ አሴምብሊ ላይንስ፣ ቢ አድቬንት ኦፍ ዲጂታል ቴክኖሎጂ ኤንድ አውቶሜሽን፣ ሲ ሜካናይዜሽን ኦፍ አግሪካልቸር ኤንድ ቴክስታይል ማኑፋክቸሪንግ፣ ዲ ዴቨሎፕመንት ኦፍ ኢንተርኔት ኤንድ ኢንፎርሜሽን ቴክኖሎጂ። ያው የኢንዱስትሪያል ሪቮሉሽን ዋና እንትኑ የአግሪካልቸር የእርሻንና የጨርቅ እንትንን ማኑፋክቸሪንግ ሂደትን ማዘመን ነው ዋና እንትኑ። ስለዚህ የ8ኛ መልሱ ሲ ነው ማለት ነው። 9ኛ ሃው ዳዝ ክላውድ ኮምፒውቲንግ ሳፖርትስ ኢመርጂንግ ቴክኖሎጂ? እንዴት ነው ክላውድ ኮምፒውቲንግ ኢመርጂንግ ቴክኖሎጂን የሚደግፈው? ኤ ባይ ፕሮቫይዲንግ ፊዚካል ሃርድዌር ፎር ፐርሰናል ዩዝ፣ ቢ ባይ ኦፈሪንግ ስኬለብል ኤንድ ኦን ዲማንድ ኮምፒውቲንግ ሪሶርስ ኦቨር ዘ ኢንተርኔት፣ ቢ ሲ ባይ ሊሚቲንግ አክሰስ ቱ ዳታ ስቶሬጅ፣ ዲ ባይ ኢንሃንሲንግ ትራዲሽናል ዴስክቶፕ አፕሊኬሽን። ሶ ክላውድ ኮምፒውቲንግ ኢመርጂንግ ቴክኖሎጂን የሚደግፍበት ዋና እንትኑ ስኬለብል ማድረግ እና እንደገናም ደግሞ ኮምፒውተር ሪሶርሶችን በኢንተርኔት ላይ ያለውን ዩዝ በመጨመር ነው። ስለዚህ የ9ኛ መልሱ ቢ ነው ማለት ነው። 10ኛ ዊች ኦፍ ዘ ፎሎዊንግ ቤስት ዲስክራይብስ ቢግ ዳታ? ቢግ ዳታን የሚገልጸው የትኛው ነው ነው የሚለን። ኤ ስሞል ዳታስ ሴት አናላይዝድ ባይ ትራዲሽናል ሜትድ፣ ቢ ላርጅ ኤንድ ኮምፕሌክስ ዳታ ሴትስ ዳት ሪኳየር አድቫንስድ ቱል ፎር አናላይሲስ፣ ሲ ዳታ ስቶርድ ኢን ፊዚካል ፋይል ካቢኔትስ፣ ዲ ዳታ ዛት ኢዝ ኦንሊ ዩዝድ ባይ ላርጅ ኮርፖሬሽን። ሶ ቢግ ዳታ የምንለው ከተርሞም እንደምንረዳው ላርጅ የሆነ ዳታ ነው በመጀመሪያ። እንደገና ደግሞ እርስ በርስ ውስብስብ የሆነ ዳታ ሴቶች አሉት ዳት ሪኳየር አድቫንስድ ቱል ፎር አናላይሲስ። በደንብ አጢኖ ያለውን አናላይሲስ ለመስራት አድቫንስድ የሆነ ቱሎችን የሚጠይቅ መረጃ ነው ቢግ ዳታ የምንለው። ስለዚህ ኢትስ ኤ ላርጅ ኤንድ ኮምፕሌክስ ዳታ ሴት ዳት ሪኳየር አድቫንስድ ቱል ፎር አናላይሲስ። ሶ የ10ኛ መልሱ ቢ ነው ማለት ነው። 11ኛ ዊች ዋት ኢዝ ዘ ፐርፐዝ ኦፍ ኮንግረስ ኦፍ ቬናን ኢን 1814 አፕ ቱ 1815? ኤ ቱ ፕሮሞት ኢንዱስትሪያላይዜሽን ኢን ዩሮፕ፣ ቢ ቱ ሪስቶር ባላንስ ኦፍ ፓወር ኤንድ ሰፕረስ ሪቮሉሽነሪ ሙቭመንት አፍተር ዘ ናፖሊዮኒክ ዋርስ፣ ሲ ቱ ስታብሊሽ ዘ ኢሮፒያን ዩኒየን፣ ዲ ቱ ኢኒሺየት ዘ ኢንዱስትሪያል ሪቮሉሽን። ሶ ያ ዋናው የኮንግረስ ኦፍ ቬናን የቬናኑ ሚቲንግ ኮንግረስ ዋና ዓላማ የነበረው ያው የኃይል እኩልነትን ለመመለስ ወይንም ደግሞ ቱ ሪስቶር ባላንስ ኦፍ ፓወር ኤንድ ሰፕረስ ሪቮሉሽነሪ ሙቭመንት አፍተር ናፖሊዮኒክ ዋር፣ ከናፖሊዮኒክ ዋር በኋላ የነበረውን ሪቮሉሽነሪ ሙቭመንት እንትን ማለት ነው። ስለዚህ የ11ኛ መልሱ ቢ ነው ማለት ነው። 12ኛ which of the following is a key characteristics of the industrial revolution? የኢንዱስትሪያል ሪቮሉሽን ዋና መገለጫ የትኛው ነው ነው የሚለን። ኤ ኢንትሮዳክሽን ኦፍ ስቲም ኢንጂን፣ የስቲም ኢንጂን መሰራት፣ ቢ ዴቨሎፕመንት ኦፍ ኤሌክትሪሲቲ ኤንድ ማስ ፕሮዳክሽን፣ ከፍተኛ የሆነ ብዛት ያለው ፕሮዳክሽን ወይም ምርትና የመብራት ኃይል እድገት ነው። ሲ ኢመርጀንሲ ኦፍ ኢንተርኔት፣ የኢንተርኔት ኢመርጀንሲ ነው። ዲ አድቫንስመንት ኢን ባዮቴክኖሎጂ፣ የባዮቴክኖሎጂ እድገት ነው። ስለዚህ
የትኛው ነው የሚለን። ስለዚህ የኤሌክትሪክሲቲ ኤንድ ማስ ፕሮዳክሽን ኢዝ ኪ ካራክተሪስቲክስ ፎር ዘ ኢንዱስትሪያል ሪቮሉሽን። ሶ ዘ አንሰር ፎር ኩዌሽን ነምበር 12 ኢዝ ቢ። 13ኛ ሃው ዳዝ አርቲፊሻል ኢንተለጀንስ ኦር ኤአይ ኮንትሪቢዩት ቱ ኢመርጂንግ ቴክኖሎጂስ? ኤ ባይ ሪፕሌሲንግ ኦል ሂውመን ጆብስ፣ ቢ ባይ ኢኔብሊንግ ማሽን ቱ ፐርፎርም ታስክስ ዛት ቲፒካሊ ሪኳየር ሂውማን ኢንተለጀንስ፣ ሲ ባይ ስሎዊንግ ዳውን ቴክኖሎጂካል ፕሮሰስ፣ ዲ ባይ ኤሊሚኔቲንግ ደ ኒድ ኦፍ ዳታ አናላይሲስ። ስለዚህ ያው የኤአይ ኮንትሪቢዩሽን ለኢመርጂንግ ቴክኖሎጂ ምንድን ነው የሚለን። የሰው ልጅን ስራ እንዳለ ሪፕሌስ ማድረግ ነው ወይስ ማሽኖችን የሚሰሩትን ስራ በተለመደው በሂውማን ኢንተለጀንስ መስራት ነው ወይስ ባይ ስሎዊንግ ዳውን ቴክኖሎጂካል ፕሮሰስ የቴክኖሎጂን እድገት ስሎው ዳውን ማድረግ ነው ወይስ ዲ ባይ ኢሊሚኔቲንግ ደ ኒድ ፎር ዳታ አናላይሲስ የዳታ አናላይሲስን አስፈላጊነት መቀነስ ነው። ስለዚህ ይሄ ያው እንዴት ነው ኤአይ ለኢመርጂንግ ቴክኖሎጂ ኮንትሪቢዩት የሚያደርገው ማሽኖችን የቲፒካል የሆነውን የሂውማን ኢንተለጀንስ ተጠቅመው የሚሰሩትን ታስኮች በኤአይ እንዲሰሩ ማድረግ ነው። ስለዚህ 13ኛ ቢ ነው ማለት ነው። 14ኛ ዋት ኢዝ ዘ ሜን አድቫንቴጅ ኦፍ ዘ 5G ቴክኖሎጂ ኦቨር ዘ ፕሪቪየስ ጀነሬሽን? የ5G ቴክኖሎጂ ከዚህ በፊት ከነበሩት ቴክኖሎጂዎች ዋና አድቫንቴጁ ምንድን ነው? ኤ ሎወር ኢንተርኔት ስፒድ፣ ቢ ሬዲዩስድ ኮኔክቲቪቲ፣ ሲ ሃየር ዳታ ትራንስፈር ሬት ኤንድ ሎወር ላተንሲ፣ ዲ ኢንክሪዝድ ሃርድዌር ሪኳየርመንት። ሶ ሃየር የሆነ ዳታ ትራንስፈር ሬት እና ሎወር ላተንሲ እንዲኖረው ነው። ያው ኢንተርኔት ስፒዱን መቀነስ አይደለም 5G የሆነበት ወይም አድቫንቴጅ አይደለም። ኮኔክቲቪቲውን መቀነስም አይደለም ወይንም ደግሞ የሚያስፈልገውን ሃርድዌር መጠን ብቻ ለመጨመር አይደለም። ግን ኢት ኢዝ ሜን አድቫንቴጅስ ቱ ኢንክሪዝ ደ ዳታ ትራንስፈር ሬት ኤንድ አት ዘ ሴም ታይም ዊዝ ሎወር ላተንሲ። ሶ ዘ answer for question number 14 is C. Question number 15. Which of the following best describe Internet of Things or IoT? IoTን የሚገልጸው የትኛው ነው የሚለን። ኤ a network of physical device connected to the internet enabling them to collect and exchange data. B a new social media platform. C a type of cloud storage service. D a programming language for web development. So Internet of Things is by its definition we can refer our previous knowledge, which is Internet of Things is a network of physical devices connected to internet enabling them to collect and exchange data. So ፊዚካል የሆነ ዲቫይስ ከኢንተርኔት ጋር የተገናኘ ሲሆን እንደገና ደግሞ እርስ በርስ መረጃ እንዲለዋወጡ ዳታ እንዲለዋወጡ ፎር ዘ ኤክስቼንጅ ኦፍ ዳታ የሚያገለግል ነው ማለት ነው። ስለዚህ 15ኛ መልሱ ኤ ነው። 16ኛ ዋት ዋዝ ኤ ሲግኒፊካንት አውትካም ኦፍ ዘ ፍሬንች ሪቮሉሽን? የፍሬንች ሪቮሉሽኑ ዋና ውጤት የሆነው ምንድን ነው የሚለን። ኤ ስታብሊሽመንት ኦፍ ኮንስቲቱሽናል ሞናርኪ፣ ቢ ሪኢንፎርስመንት ኦፍ አብሶሉት ሞናርኪ፣ ሲ ስፕሪድ ኦፍ ዲሞክራቲክ አይዲያል ኤንድ ናሽናሊዝም፣ ዲ ኤክስፓንሽን ኦፍ ፍሬንች colonial territories. So the main outcome of the French Revolution is spread of democratic ideal and nationalism. So የ16ኛ መልሱ ሲ ነው ማለት ነው። 17ኛ which of the following best describe blockchain technology? ብሎክቼን ቴክኖሎጂን
በደንብ የሚያስረዳው የትኛው ነው የሚለን ኤ a centralized database managed by a single entity, B a distributed ledger technology that ensures transparency and security, C a type of cryptocurrency used for online transaction, D a programming language for developing smart contracts. So ያው የብሎክ ቴክኖሎጂ ዲፊኒሽኑ ምንድን ነው? ትራንስፓረንሲ ኤንድ ሴኪሪቲን ኢንሹር ማድረግ ነው በሌጀር ቴክኖሎጂ ላይ። ሶ የ17ኛ መልሱ ቢ ነው ማለት ነው። 18ኛ ዋት ኢዝ ዘ ፕራይመሪ ቤኔፊት ኦፍ ዩዚንግ ስሪዲ ፕሪንቲንግ ኢን ማኑፋክቸሪንግ? የስሪዲ ፕሪንቲንግ ጥቅሙ በማኑፋክቸሪንግ ላይ በማምረት ላይ ምንድን ነው? ኤ ኢንክሪዝድ ማቴሪያል ዌስት፣ ቢ አቢሊቲ ቱ ፕሮዲውስ ኮምፕሌክስ and customized product efficiently, C dependence on large scale production facilities, D limited to producing only plastic items. So የስሪዲ ፕሪንቲንግ በማኑፋክቸሪንግ ላይ ዋና ያለው ጥቅም ያው በጣም የተወሳሰቡ እንደገና ደግሞ እያንዳንዱ በፈለገው መልኩ ከስተማይዝድ የሆኑ ፕሮዳክቶችን ኤፊሸንትሊ በአጭር ሰዓት ውስጥ ማምረቱ ነው። ስለዚህ የስሪዲ ፕሪንቲንግ ጥቅሙ ይሄ ነው። 18ኛ መልሱ ቢ ነው ማለት ነው። 19ኛ how does machine learning contributes to advancement in technology? A by eliminating the need for human input in all process, B by enabling system to learn and improve from experience without explicit programming, C by replacing traditional database with unstructured data, D by reducing the need for data in decision making process. So ዋና የማሽን ለርኒንግ ጥቅሙ በቴክኖሎጂ ልህቀት ላይ ዋና ጥቅሙ ምንድነው? ሲስተሞችን ራሳቸው በራሳቸው እንዲማሩ ማድረግ፣ እንደገና ደግሞ ካላቸው ልምድ እንዲማሩ ካላቸው ኤክስፒሪየንስ እንዲማሩ ማድረግ ነው። ያለ ተጨማሪ ፕሮግራሚንግ ማለት ነው። ማለትም የሆነ ማሽን ዛሬ ምን እንዳለ የሆነ ነገር ካደረገ እንደገና ነገ ደግሞ ትላንት ባደረገው በኤክስፒሪየንሱ ተነስቶ ያ በተማረው እንዲያደርግ ነው እንጂ እያንዳንዱ የሚፈለገውን ያ ማሽን ወይንም ደግሞ ሲስተም እንዲሰራ የሚፈለገውን ነገር በየጊዜው ፕሮግራም እያደረጉ መስራት አይደለም። ስለዚህ የማሽን ለርኒንግ ዋና ጥቅሙ ያ ነው። ሶ the answer for question number 19 is B። ስለዚህ ወደ መጨረሻው ጥያቄ መጥተናል። ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ የደወል ምልክቷንም ተጫኑ። ሁሌ በየቀኑ ሁለት ቪዲዮ ስለሚለቀቅ ማለት ነው። ዋት ኢዝ ኤ ኪ ካራክተሪስቲክስ ኦፍ ኳንተም ኮምፒውቲንግ? የኳንተም ኮምፒውቲንግ ዋና መገለጫ የሆነ የትኛው ነው የሚለን። ኤ ዩቲላይዝስ ክላሲካል ቢትስ ፎር ዳታ ፕሮሰሲንግ፣ ቢ ኦፕሬትስ አት ሩም ቴምፕሬቸር ዊዛውት ኤኒ ስፔሻል ሪኳየርመንት፣ ሲ ዩዝስ ኳንተም ቢትስ ኦር ኪቢት ቱ ፐርፎርም ኮምፕሌክስ ኮምፒውቴሽን ሞር ኢፊሽንትሊ ዛን ክላሲካል ኮምፒውተርስ፣ ዲ ሪላይስ ኦን ትራዲሽናል ሴሚኮንዳክተር ቴክኖሎጂ። ሶ ዋና የኳንተም ኮምፒውቲንግ ዋና መገለጫው ያው ኳንተም ቢቶችን መጠቀሙ ነው እና ደግሞ በጣም የተወሳሰቡ የኮምፒውተር እንትኖችን መስራቱ በአጭር ሰዓት ውስጥ ከተለመደው ክላሲካል ከሆነው ኮምፒውተር ይልቅ በጣም በአጭር ሰዓት ውስጥ ኢፊሸንትሊ መስራቱ በደንብ የተወሳሰበ እንትን መስራቱ ያ ነው ልዩ የሚያደርገው። ሶ that's the answer for question number 20። ሶ ጥያቄዎቻችንን ጨርሰናል። ሰብስክራይብ ማድረጋችሁን እንዳትረሱ፣ የደወል ምልክቷን መጫን እንዳትረሱ። እስከ ቀጣይ ቪዲዮ ቸር ሰንብቱ።